ሰዎች ህይወታቸውን ሊገነቡበት የሚችሉበት ትልቁ የእድሜ ክልል ወጣትነት እንደሆነ ይታወቃል። ይህ የወጣትነት የእድሜ ክልል እጅግ በጣም አንገብጋቢ የእድሜ ክልል መሆኑ የሚታወቅ ከመሆኑ ጋር ከዚህ ባሻገር ለሰዎችም ምናልባት አደገኛ የሆነ ዝንባሌ ውስጥ እንዲገቡ ሊያደርጋቸው የሚችል ግንፍልተኝነትንና ግፊትን ያዘለ ነው። ለዚህ ነው በወጣትነት እድሜው የአላህን ሱብሓነሁ ወተዓላ ትእዛዝ አክብሮ በዚህ መልኩ የኖረን ሰው አላህ ሱብሓነሁ ወተዓላ ለየት ባለ መልኩ የቂያማ ቀን ሰዎች በፀሐይ ሲቃጠሉ በእርሱ ጥላ ስር ያውለዋል። 7 የአላህ ጥላ ስር የሚኖሩ የሰዎች አይነት በተጠቀሱበት ሐዲስ ላይ አንዱ የተወሳው ወሻቡ ነሸአ ፊ ጣዓቲላህ የአላህን ትእዛዝ እያከበረ ያንን እየፈጸመ ያደገ ወጣት ነው። ይህ ወጣትነት በተቻለ አቅም በአላህ ፍራቻ ካልተለጎመ እንደ እሳት ባለቤቱን ብቻ ሳይሆን ሌሎችን ሊያቃጥል ይችላል። ስለዚህ ይህንን እምቅ ኃይል ወደ ትክክለኛ አቅጣጫ ለማድረግ ጥረት ማድረግ ያስፈልጋል። ያ በአንድ በኩል የወላጆችና የአሳዳጊዎች ኃላፊነት ቢሆንም ግን ወጣት ሕፃን አይደለምና ከሁሉ በላይ ኃላፊነቱ በሱ በራሱ ጫንቃ ላይ ተጣለ። ይህንን እንድንረዳ የሚያደርገን ደግሞ ተጨባጩ ህይወት ነው። ሰዎች በወጣትነት ወደፊት የሚጸጸቱበትን እርምጃ ሊወስዱ ይችላሉ። ወደፊት የሚጸጸቱበት የህይወት መስመር ውስጥ ሊገቡ ይችላሉ። ስለዚህ ይህ ወሳኝ የእድሜ ክልል ነው ማለት ነው። እንዲያው አብዛኛውን ጊዜ ሰዎች ከተወሰነ የእድሜ ክልል በላይ ህይወታቸው የሆነ መስመር ላይ ረክተው ስናገኝ ይህ የተቀየሰው በወጣትነት እድሜ ክልል እንደሆነ መረዳት እንችላለን። ስለዚህ ይህ የእድሜ ክልል የወደፊት ህይወታችንን አቅጣጫ የምናስይዝበትና የሚቀርጽበት ነው። እንዲያው ይህ በእያንዳንዱ ግለሰብ ላይ በነፍስ ወከፍ ባይሰራ እንኳን አብዛኛው ሰው ምናልባት ከ15 ዓመት እስከ 25 ዓመት ባሉት የእድሜ ዓመታት ውስጥ የሚኖረው ዝንባሌ ለወደፊት ህይወቱ ከፍተኛ ተጽዕኖ ይኖረዋል። አንዳንድ ጊዜ ታላላቅ ደረጃዎች ላይ የደረሱ ሰዎችን ስትመለከት ይህ ከጊዜ በኋላ የመጣ ሐሳብ ወይም ከጊዜ በኋላ የተከሰተ ስኬት ሳይሆን ገና ከመጀመሪያው ከወጣትነት ብሎም ከዛም በፊት ከነበረው ለጋ እድሜ ክልል ጀምሮ የታቀደና ከዚያን ጊዜ ጀምሮ የተለፋበት ነው። بكيت على الشباب بدمع عيني فلم يغني البكاء ولا النحيب فيا أسفا أسفت على شباب نعاه الشيب والرأس الخضيب